ከዶክተር ጸጋ ፈንታሁን ከክኔሴት አባል ከሊኩድ ፓርቲ ጋር በመናደርገው ውይይት ይሆናል። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ ፋሲል፣ እንዲሁም ጤና ይስጥልኝ የተከበራችሁ ተመልካቾች አድማጮች እንደምን አላችሁ? እንኳን አደረሰሽ። በመጀመሪያ እንኳን አብሮ አደረሰን። ሀግ ሰሚያህ። ሀግ ሰሚያህ። ጸጋ እንግዲህ ቃል እንደተገባባ ነው በያዝነው ሳምንት መጨረሻ በዚህ ዝግጅታችን ትኩረት የምናደርገው በበቂ ሁኔታ በቀደም ያልተነጋገርንበት የኡዝቤኪስታን የነበርሽበት ስብሰባ የዓለም አቀፍ የፓርላማ ስብሰባ ላይ ስላደረጋችሁ ተሳትፎ ዛሬ ትንሽ ሰፋ አድርገሽ ለተመልካቾቻችን እንድታቀርብልን እንፈልጋለን። በዚህ ስብሰባ ላይም ከእስራኤል በኩል አንቺ እንዲሁም የክኔሴታችን አፈ ጉባኤ አሚር ኦሃናና ሌሎችም የክኔሴት አባል ተገኝተዋል። እሺ። አዎ በትክክል ፋሲል፣ ጉባኤው የነበረው በኡዝቤኪስታን ነው። ኡዝቤኪስታን አሲያ ውስጥ የምትገኝ ሀገር ናት። ለአፍጋኒስታን፣ ለአዘርባይጃን፣ ለነዚህ ሀገራት በጣም ቅርብ ናት። እና የነበረው ምንድነው የዓለም የፓርላማ አባላት ጉባኤ ነው። የተባበሩት መንግስታት ድርጅት መላው ዓለም አባል የሆነበት ሲሆን ይሄ ደግሞ የፓርላማ አባላት ነው። የፓርላማ ስንል እንደኛ አይነት ዲሞክራሲ የሰፈነበት ሀገር ኦፖዚሽን የምንለው ተቀናቃኝና በስልጣን ላይ ያለ ተወካይ ይላካል። ዲሞክራሲ በሌለበት ሀገር ደግሞ እያንዳንዱ የሀገሩን ፖሊሲ የሚያራምደውን ይልካልና በዚህ ጊዜ የነበረው ሁኔታ የሚገርምህ ባለፈው 6 ወርም ጄኔቭ ውስጥ ነበር፣ ስዊዘርላንድ በጄኔቫ። በአሁኑ በኡዝቤኪስታን ዋና ከተማ ታሽኬንት ነው ጉባኤው የተካሄደው። ጉባኤው ረጅም ቀን ነው። የሚገርም ፋሲል፣ ብዙ ስራ ይጠይቃል። ከመሄዳችን በፊትም ከሄድንም በኋላ ብዙ ስራ ይጠይቃል እና የተለያዩ ጉዳዮችን በማንሳት ውይይት አለ። ከውይይቶች መካከል ምኑ መሰለህ አንዱ ትልቁ እስራኤልን በማውገዝ ነው። እንደ የተለመደ ነው እስራኤልን በመቃወም። ይሄ ልምድ አድርገውታል ነው የምትይው? የማውገዝ ሁኔታ በውሃ ቀጠለ ብለው እስራኤል ነው። እና የሚገርም ፋሲል በአሁነኛ ያቀረቡት ምን መሰለህ፣ እስራኤል በአሁኑ ሰዓት አዛ ያለው ሁኔታ በተመለከተ ጦርነቱን እንደገና ለምን ጀመረች? እንግዲህ የኛ የተጠለፉት ተረስተዋል። በሐማስ ሽብር ፈጣሪ ድርጅት የተፈጸመው እልቂት ሁሉ ተረስቷል ፋሲል። ሁልጊዜ የሚያወሩት ስለኛ መጥፎ ነገር ነውና መጨረሻ ማን ደግሞ ያቀረበው መሰለኝ የአረብ ሀገራትና የአፍሪካ ሀገራት በመተባበር ነው። በጣም ይገርማል። አሁን በዚህ ጉዳይ ላይ የነበረው ውይይቱ ሰፊ ነው። እኛ በምንናገርበት ሰዓት ከአዳራሹ ወጥተው ይሄዳሉ። ከዛ ደግሞ ከመውጣት አልፎም ከዛም ደግሞ ቡና አለ፣ ሻይ አለ፣ ምግብ አለ። ከቦታ ቦታ ስትተላለፍ ሲያዩ ደረታችን ላይ እያንዳንዱ የሰንደቅ ዓላማው ምልክት ስላለን ይሰድቡሃል። በጣም ቀላል አይደለም። ነገር ግን የሚገርመው ግን በነገራችን ላይ እነዚህ ተቃዋሚዎች ከሆኑት አንዱ ከመሳደብ በተጨማሪ እንደው በቀጥታ ለመነጋገር የሞከርሽው አለ? ለምሳሌ አፍሪካ ሀገሮችን በማስመልከት ጥሩ ጥያቄ ልጠይቅ ፋሲል። ምንድነው ያደረግነው መሰለህ? እኛ የሄድነው የክኔሴት አባላት 3 ነን። እኔ ዳኒ ኢሉዝና ቭላድሚር ከየሻቲድ ከተቀናቃኝ ፖለቲካ ፓርቲ ምን አረግን መሰለህ? ተከፋፈልን። እኔ አፍሪካ ሀገራትን ወሰድኩኝ። አፍሪካ ሀገራት ጋር መነጋገር አለብኝ አልኩ። ኢትዮጵያኖችን ሳነጋገር የኢትዮጵያ አቋም የታወቀ ነው፣ ገለልተኛ ነው፣ ድምፅ አይሰጡም። ግን ሌሎች ሀገራት አሉ ዝም ብለው አፍሪካ ሲባል አንድ ላይ ድምጽ የሚሰጡ አሉ። እና በዚህ ላይ ምንድነው ያልኩት? ማላዊ ያለች፣ ታንዛኒያ፣ ኬንያ ብዙ ሀገራት አሉ። እነዚህ ሀገራት ምን አደረሳቸው? የአረብ ሀገራት ያመጡት የሃይማኖት ከአፍሪካ ሀገርም የእስልምና እምነት ሃይማኖት የሚከተሉትን ነው እንጂ ምን አደረሳችሁ የሚል ነበርና እያንዳንዳቸውን ሳነጋገር አንዳንዶቹ ጥሩ ይናገሩሃል፣ በጥሩ ይመልሱልሃል። አንዳንዶቹ እውነት ነው ይላሉ። አንዳንዶቹ እስኪ እንመካከርና ውሳኔ እንሰጣለን ይልሃል። እና ይሄ በእውነት ጥሩ አስተዋጽኦ አበርክቷል። ተመልከት፣ በእንዲህ አይነት ዓለም አቀፍ መድረክ ላይ ድምፅም ባይሰጡ ገለልተኛ ቢሆኑ ወይም ድምፅ በሚሰጥበት ሰዓት ቢወጡ ለኛ ድጋፍ ነው። ይሄ ሁሉ ቦታ አለው እና በዚህ ጊዜ በተለይ ብዙ ሀገራት ያነጋገርናቸው ነገሩን የተረዱት ይመስለኛል። አንዳንዶቹ እንደው ምን ይሉኛል፣ ለምንድን ነው መታችሁ ፓርላማችን ላይ መታስረዱ? በፓርላማችን እኮ ብዙዎቹ አይረዱትም ይሄን ነገርና ለምን ዝም ብላችሁ መድረኩን ትተውታላችሁ? ይሄን ሁሉ ጥያቄ ያቀርቡልናል ፋሲል። ኦኬ፣ እንግዲህ እንደገለጽሽልን ከሆነ ለየት ያለ ሀሳብ የወሰዱት ወይም በገለልተኝነት አቋም የወሰዱት ኢትዮጵያና ኬንያ ይመስለኛል እንደገለጽሽልን ከሆነ በቀደም። ከዚህ በተጨማሪም ከአፍሪካ ኦኬ ቀጥይ። ኬንያ የደገፉን ደግሞ ባልተጠበቀ ሁኔታ ፋሲል የሚደንቅ
ኦኬ የደገፈችን ሀገር ናይጄሪያ። ኦኬ እነዚህ ሀገሮች ብቻ ናቸው ከአፍሪካ? አዎ የናይጄሪያው መሰል የደነቀን ናይጄሪያ እኛ ላነጋገርናቸውም ለማሳመንም አልሞከርንም እና የናይጄሪያውን አላነጋገርንም። የኛን ሁኔታ ተነስቶ በማውገዝ ሲናገሩ የፍልስጤም ተወካይ ንግግር በሚያደርግበት ሰዓት የናይጄሪያ ተወካይ ከተቀመጠበት ማይክሮፎኑን ከፈተና ሰልችቶናል፣ 80 ዓመት በሙሉ የምንሰማው እስራኤል ፍልስጤም ባካችሁ ሰልችቶናል፣ መስማት አንፈልግም። በእውነት እንደው ነገሩ ካሳሰባችሁ ለምን ስለ ደቡብ ሱዳን ጉዳይ አታነሱ? ለምን ስለ ኮንጎ ጉዳይ አታነሱ? ሱዳን እርስ በርስ ጦርነት አለ አይደል እንዴ? አዎ ስለ ሶሪያ ስለምን አታነሱም? ሁሉ አነሳና ሰልችቶናል፣ እናንተም መስማት በጣም ለጆሮአችን ሰልችቶናልና በተለያዩ የዓለም አቀፍ መድረኮች ላይ የምታደርጉት የሚያሳዝን የሚያሳፍር ነው በማለት በእውነት ወቀሳቸውን የገለጸ መጨረሻ ግን ይህ ተናግሮ ገረመን፣ ደነቀን። ከሁሉ ደግሞ የበለጠ የደነቀን ፋሲል እያንዳንዱ ሀገር እየተጠራ በእስራኤል ላይ የቀረበውን ሮሮ ትደግፋላችሁ ታወግዛላችሁ ወይስ እስራኤልን የምትደግፉ የሚለው ሲመጣ ከኛ ጎን ከእስራኤል ጎን ነው ብሎ ድምጽ ሰጠ። ያልጠበቅነው እና በጣም ገረመንና ይሄ የሚያመለክተው ዓለም ቀስ በቀስ እየተረዳ የመጣ ይመስለኛል። በተለይ የአፍሪካ ሀገራትን ለመጎተት የምትሞክረው ደቡብ አፍሪካ ናት። አዎ ደቡብ አፍሪካ ነች። አዎ ከብዙ ሀገራት ጋር ስንወያይ ፋሲል እኔ የምላቸው መሰለ ብዙ ጊዜ የምላቸውና የማናገራቸው ስሙ የሀገራችሁን ችግር መጀመሪያ ፍቱ። አዎ ህዝባችሁ በራብ እየማቀቀ የሀገራችሁን ችግር ሳትፈቱ እስራኤል ፍልስጤም ዋጋ የለውም። የእስራኤልና የፍልስጤም መፍትሄ የሚፈታ መስሎ አይታይም። እንዲፈታ ከተፈለገ የእናንተ መጨመር አይደለም። ሌላው ከጥቅምት 7 ቀን ገብተው ከጨፈጨፉን በኋላ ከገደሉ በኋላ ከደፈሩ በኋላ እስካሁን ድረስ 59 ተጠላፊዎቻችን እስካልተመለሱ ድረስ እኛ ራሳችን አሳልፈን አንሰጥም። አቅደውት የነበረው ፋሲል ያው ታውቃለህ እኛን ለማጥፋት ነው የነበረው። ስለዚህ ያልኳቸው መሰላችሁ ሰላም እንወዳለን። እስራኤል ሰላም ትፈልጋለች። ከግብጽ ጋር ጠንካራ ባይሆንም ሰላም አላት። ከዮርዳኖስ ጋር ሰላም አላት። ባለፈው 4 ዓመት ከ4 የአረብ ሀገሮች ጋር ሰላም ሆኗል። ሰላም ከማንኛውም ይመረጣል። ሰላም ለማይፈልጉት ግን እንዳመጣጣቸው መመለስ አለብን። የራሳችን ህልውና መጠበቅ አለብን። ሌላው ፋሲል እኔ ትኩረት የሰጠሁት በንግግሬ ላይ መሰለ እስራኤል ራሷን ለመጠበቅ ራሷን ለመከላከል ዜጎቿን ለመጠበቅ በምትወስደው እርምጃ ይቅርታን ጠይቅም የሚያጠያይቅ ጉዳይ አይደለም እና ይሄን እንድታውቁ ነው ያልኳቸው። ይሄን ማወቅ ይኖርባቸዋል። እያንዳንዱ ሀገር በራሱ ላይ ቢደርስ ኖሮ የራሱን ህልውና ለመጠበቅ የማያደርገው የለም። ስለዚህ እስራኤልን ይቅርታ ጠይቅም፣ በጭራሽ በዚህ ጉዳይ አንደራደርም። በ7 አቅጣጫ የመጡት ሊያጠፉና የነበረ አልተሳካም። ስለዚህ እኛ ራሳችን የምንጠብቀው እኛ እንጂ ለሌላ ሰው አምነን አንሰጥም። እስቲ በ10-15 ሰከንድ እንድትመልሽልኝ ፈልገው በዚህ ጉዳይ ላይ እነዚህ ተቃዋሚነን የሚሉትን አገሮች ለምሳሌ ያህል እንግዲህ ማላዊ ብለሻል፣ ታንዛኒያ ብለሻል፣ ምናልባትም ኡጋንዳ ለማነጋገር አልሞከርሽም ተወካዮቻቸውን? አፍሪካዊ ለአፍሪካዊት አንቺ ትውልድሽ አፍሪካ ነው። የሚገርምህ ይሄ ስንነጋገር ጥሩ አቀራረብ አላቸው። በተለይ የቀለማችን ጉዳይ አለ እኮ ይሄንን ተጠቅመሽ ማለት ነው። አዎ የቀለማችን አለና ሁሉም ኢትዮጵያ ስትል ደስ ብሏቸው ያዩሃል። ከዛ መነጋገር ሲመጣ እምብኛ አይሉም፣ እሺ ነው የሚሉህ። ግን እሽታቸው ከግሩፕ ላለመውጣት ይፈራሉ። ሌላው የሚደንቅ ፋሲል ይሄን ነው የክኔሴታችን ሊቀመንበር አሚር ኦሃና አብረው ሄዱ፣ ከብዙ መሪዎች ጋር ተነጋገሩ። ነገር ግን በፓርላመንቱ ስራ ላይ እኛ 3 ነን። ሶስታችን የሚደንቅ እስራኤል አልተወለድንም። ዳኒ ሉዝ ካናዳ ነው የተወለደው። ቭላድሚር ቤሊክ የተወለደው ሩሲያ ነው። እኔ ኢትዮጵያ ነውና ምን አልናቸው? ተመልከቱ ሶስታችንም የተወለድነው ውጭ ነው፣ እስራኤል ውስጥ አይደለም። ግን ሶስታችን የሚያያይዘን ጽዮናዊነትና ሃይማኖታችን ነው። ሶስታችን ውጭ የተወለድን ሰዎች የእስራኤልን ፓርላማ ወክለን መምጣት የሚያሳየው የእስራኤልንም ትልቅነት ነው። ትክክል። ይሄንን ብዙዎቹ ገረማቸው። እንዴት ሊሆን ቻለ እስከሚሉ ደረሱና ብዙ ጊዜ አሁን የማላዊንን አነጋገርናቸው። ማላዊ ባለፈው ጄኔቭ በነበረው ደግፈውን ነበር
ማላዊ እንደውም የሚገርምህ ባለፈው ጦርነቱ እንደተጀመረ የተወሰኑ ሰራተኞችን አመጣናል ከማላዊ። ምክትል የውጭ ጉዳይ ሚኒስትር ባለፈው ሳምንት ጉብኝት ሄዳ ነበር እዛ። እኛ እዛ እያለን እሷ ምክትል ውጭ ጉዳይ ሚኒስትሯ ማላዊ ነበረች ያለን። ታንዛኒያ የሚገርምህ የዚህ የአይፒዩ የዓለም አቀፍ የፓርላማ ጉባኤው የማህበሩ ሊቀመንበር ተረኛም ሊቀመንበሯ የታንዛኒያ ተወላጅ ናት። እና እዚህ መጥታ የተቃጠሉትን ኪቡጾችን በሙሉ ቦታው ሁሉ ጎብኝታለች። ግን ያው እና ያላት ሁኔታ ስትናገር ለስለስ ያለ ነው። ነገር ግን መጨረሻ ላይ ድምጽ የሚሰጡ ከግሩፑ ላለመውጣት ነው። በሌላ በኩል ገምቦ እንትኖች ወሰድልኝ የዱባይ ዩናይትድ አረብ ኤሚሬትስ የነሱ ተወካዮች ሲናገሩ ፋሲል ሲናገሩ ስለ እስራኤል ለብቻ ቁጭ ብለን እንግዲህ ከያንዳንዱ ሀገር ጋር ቀጠሮ እንገናኛለን። ከዚህ ከመሄዳችን በፊት ተራ ተይዟል። ቀጠሮ ስንገናኝ ሲናገሩ ፋሲል እነዚህ የዩናይትድ አረብ ኤሚሬትስ መሪዎች ከኛ ከእስራኤላውያን ከጽዮናውያን ይበልጣሉ። ለእስራኤል የሚናገሩትኝ በፍልስጤማውያን ላይ ያላቸው ጥላቻ የሚሉት በሙሉ ማመን ያቅታል። ድምፅ መስጠት ላይ ሲመጣ ግን እኛ ጋር አይደሉም። እስቲ ወደ ኢትዮጵያና ወደ እስራኤል ግንኙነት ስናልፍ እንግዲህ በጣም ወዳጅነት አለች ከኢትዮጵያ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ጋር ምን ያሳብ ልውውጥ አደረጋችሁ? ከኢትዮጵያውን አፈ ጉባኤ ሊቀመንበሩን የተዋወቅኳቸው በእውነትም በዚህ ጉዞ ነው። በጄኔቫው ባለፈው የኢትዮጵያ አቋም ምን ጊዜ የምናውቀው ነው። ቅድም እንዳልኩ አንደኛ ኢትዮጵያ ገለልተኛ ናት። ብዙ ጊዜ ድምጽ አትሰጥም። ከንጉሱ ጀምሮ ያላቸው ፖሊሲ ነው። ድምጽ ባይሰጡም ደግሞ አለመስጠታቸው ይረዳል እና በአሁነኛው ከወዲሁ አዘጋጅተን ከኛ አፈ ጉባኤ ከኛ ሊቀመንበር ከኦሃና ጋር እንዲገናኙ ነው የሆነው። አንድ ላይ ሁላችንም ተገናኘን፣ ተወያየን። በጣም የሚገርምህ ለኦሃና ለአሚር ኦሃና የኢትዮጵያው ፓርላማ አፈ ጉባኤ አቶ አገኘሁ የእጅ ስዕል ሰዓሊው አፈወርቅ የተባሉት የእሳቸው የአፈወርቅ ተክሌ ኢትዮጵያ አንደኛ ሰዓሊ ናቸው። ከዚህ ዓለም በዓለም ዙሪያም ተደናቂ ናቸው። ከዓለም ዙሪያም የእሳቸው ስዕል ያለበትን የሚያምር ከረባት ነው ያመጡት ስጦታና እንደውም ፎቶግራፉን እልክልሃለሁ። ከረባቱን ወዲያውኑ አሚር ኦሃና የነበራቸውን አውርደው ይሄንን የተሰጣቸውን ከረባት አድርገው ጥሩ ምሽት ነው ያመሸነው። ጥሩ ተነጋገርን፣ ብዙ ነገሮችን ተወያየን። ይሄ የፓርላመንት ግንኙነት የበለጠ የሚያድግበትንና በሁለቱ ሀገራት መካከል የመረዳዳት ሁኔታ በተለይ በቴክኖሎጂው ዘርፍ በግብርናው ዘርፍ በብዙ ነገሮች እስራኤል ለኢትዮጵያ መርዳት የምትችለው ብዙ ነገሮች አሉ እና ይሄንን በተመለከተ በሰፊው ነው የተወያየ ነው። ጥሩ በጣም ደስ የሚል ውይይት ነው የነበረው። ሌላው የኔ ፍላጎቴ እኛን እንዲደግፉን ነው። በድምጽ ግን እያንዳንዱ ሀገር የራሱ ጥቅም አለው እና ያው ገለልተኛ በእኛ አመለካከት እንደደገፈ ነው የሚቆጠረው። በዛ መድረክ ላይ ተመልከተ ፋሲል፣ በዛ መድረክ ላይ ገለልተኛ መሆን ትልቅ ሚና አለው። ማለትም አልተቃወመህም፣ ሲቃወም ድምጹ ይጨመራል እና ጥሩ ውይይት ነው የነበረው። ጥሩ ነው ያሳለፍነው። ኢትዮጵያኖች ወደ 5 ነበሩ እንትናቸው መልእክተኞቻቸው አብረው የመጡት የፓርላማ አባሎቻቸው ሁላችንም በሰፊው ነው የተወያየን ብዙ ሰዓት። ከዛም ውጭ ከአዳራሽ ውስጥም ተነስቼ እጄ ከነሱ ጋር እነጋገራለሁ። በጣም ጥሩ ጊዜ ነው ያሳለፍነው። ከዚህ በተጨማሪ ከፊጂ አውስትራሊያ አጠገብ የምትገኝ ትንሽ ደሴት ናት። የነሱ አገር መሪዎች ጋር ነበረን፣ ከህንድ ጋር። እነዚህ በሙሉ ከውይይታችን በኋላ ድምጽ አልሰጡም፣ ወጣው ነው የሄዱት። አልተቃወሙንም እና ይሄንም እናደንቃለን። ጥሩ ነው ይሄም። እሺ እስቲ ወደ ሀገር ውስጥ እንመለስና ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዛሬው ዕለት እንኳን አደረሳችሁ መልእክት ማስተላለፈዋል። ከዚህ በተጨማሪም በትላንትናው ዕለት ያለውን የመንግስት መርሆ በመቃወም በውትድርና እናገለግልም ያሉትን ፓይለቶችም ወቅሰዋቸዋል። በትክክል ፋሲል፣ የተወሰደው እርምጃ በጣም ጥሩ እርምጃ ነው። የአየር ኃይሉ አዛዥና የጦር ኃይሎች ኤታማዦር ሹም እነዚህ 1000 ሰዎች ምንም እንኳን 90 የሚሆኑት በአሁኑ ሰዓት በስራ ላይ ባይኖሩም የጦር አውሮፕላን አብራሪ የነበሩ በስራ ላይ ያሉትን ቁጥራቸውን ግልጽ እንደሆነ ታውቂያለሽ? ስንት እንደሆኑ በስራ ላይ በተዋጊነት የሚያገለግሉት ከ60 አይበልጡም። ግን አንድ መርሳት የሌለብን ነገር አለ ፋሲል። እነዚህ ሰዎች ቁጥራቸው አይደለም፣ ነገር ግን ይሄንን ሁኔታ ማስገባት የለባቸውም። ከኦክቶበር 7 በፊት ይሄን ነገር በተመለከተ በመጣው ነው እንደ አይነት ጥቂት ሁሉ የደረሰው እና ይሄ መግባት የለበትም። ሌላው መዘንጋት የሌለብን ፋሲል፣ አንድ የጦር አውሮፕላን አብራሪን ለዚህ ሙያ ለማድረስ
አገሪቱ ብዙ ወጪ አውጥታለች። ብዙ ወጪ ወጥቶ ነው ዝም ብለው አይደለም። አገሪቱ ብዙ ወጪ አውጥታ ካስተማረቻቸው በኋላ በፖለቲካ በሪዮታን ፖለቲካ ውትድርና ውስጥ መግባት የለበትም። ፖለቲካውን በማስገባት አገልግሎት አንሰጥም ብሎ መፈረም ይሄ በጣም ያሳዝናል። እንዲያውም ይሄ ነገር ከኦክቶበር 7 ቀደም ከአዛ ሐማስ አዛ ከመግባቱ በፊት በነበረው ውዝግብ እንዲህ የተናገሩትን ማሰናበት ነበረባቸው። ሌላው ግን አንድ ሐሳብ አለ ፋሲል፣ ይሄን በተመለከተ በአየር ኃይሉ የሚገቡት ሰዎች ብዙዎቹ ቤተሰቦቻቸው በአየር ኃይሉ ያገለገሉ ናቸው። ብዙዎቹ በየአመቱ ኮርሱን የሚጨርሱት እንግዲህ እስራኤል አየር ኃይል በዓለም ከሚደነቀው ነውና ይሄን ኮርስ የሚጨርሱት ከ117ቶች ወይ አባታቸው ወይ ወንድማቸው የጦር አውሮፕላን አብራሪ ነበራል። እዛ ለመግባት የሚጠይቀው የመግቢያው ሁኔታ በጣም ከባድ ነው። ስለዚህ በእስራኤል ህብረተሰብ ስናየው ኤሊት የምንለው ከፍተኛዎች ናቸው በዚህ ቦታ የሚገቡት። ስለዚህ አንድ አይነት በመሆናቸው የፖለቲካ አመለካከታቸውም አንድ ሆኖ እያየነውና በሀገራችን ፖለቲካ ይሄንን እያስገቡት ነው። ያንድ አይሆን በኔ አመለካከት በቅርቡ ይሄንን ቦታ ለሁሉም ክፍት ማድረግ አለባቸው። ይሄ ቦታ ለሁሉም ክፍት ከሆነ እንደኛ አይነቱ ህብረተሰብ ጽዮኑ ተዳቲት የምንላቸው ምዝራፍ የምንለው ይሄ ለሁሉም ክፍት ከሆነና እድሉ ከማዕከላዊ ከተማ ውጭ የሚገኙት ከኪቡጾች ውጭ የሚገኘው ሌላው ህብረተሰብ ከ160 እጅ በላይ ሆኖ ሌላው ህብረተሰብ ልጆቹን ወደዛ መላክ አለበት። ከኛም ጭምር ልጆቹን ከባድ ቢሆንም ወደዛ መላክ አለበት። በወጣትነታቸው እድሜ በአንደኛም በሁለተኛም ደረጃ ትምህርት ቤት በተቻለ መጠን ለዚህ የሚያገለግለውን ፊዚክስ፣ ማቴማቲክስ የመሳሰለውን ከፍተኛ ትኩረት አድርገው መማር አለባቸው። ያ ነው ትክክል። እርዳታ ያስፈልጋል። የፓይለት ቤተሰቡ ነው ያደግና የኛ አይነት ቤተሰብ አንድ አይደለም፣ ግን እርዳታ ያስፈልጋል። ድሮ ታስታውስ እንደሆነ ፋሲል እኛ ዩኒቨርሲቲ በገባንበት ዘመን እኛን ዩኒቨርሲቲ ጨርሳሉ ብሎ ያሰበን ሰው አልነበረም። ማንም አልነበረም። በአሁኑ ሰዓት ከኛ አልፎ ልጆቻችን በአሁኑ ሰዓት የኛ ህብረተሰብ የማይገኝበት የስራ ቦታ አለ። በፍርድ ቤት በዳኛ፣ በጠበቃ፣ በህክምና ዶክተር፣ በጋዜጠኝነት፣ በፓርላማ የት ነው የሌለ በንግዱ ዓለም በሃይቴክ እኛ ማንገኝበት ቦታ የለም። ስለዚህ እርዳታ ያስፈልጋል ለመጀመሪያው ለዛ ብቁ እንድትሆን። ከእርዳታው በኋላ ግን እንደማንኛውም እኩል መሆን እንችላለን። ስለዚህ መድረክ መክፈት አለባቸው። ያ ካልሆነ አሁን ያጋጠመን ሁኔታም በሌላ ጊዜ ሊያጋጥመን ይችላል፣ አይታወቅም። ደግሞ ተለውጦ ለሚቀጥለው እግረኛ ጦር ተዋጊዎች ሳንሄድም ሊሉ ይችላሉ። ትክክል። በር መክፈት አያስፈልግም። ጠቅላይ ሚኒስትሩ የተናገሩት ትክክል ነው። የአየር ኃይሉና የጦር ኃይሎች ኤታማዦር ሹም በእነዚህ ሰዎች ላይ የወሰዱት እርምጃ ትክክለኛ ተገቢ ነው ነው የምለው። ለማጠቃለያ እንግዲህ ሰዓታችን እየደረሰ ነው። ከአንቺ ጋር የምናደርገውን ውይይት ለመደምደም ለህብረተሰቡ በዚህ በፋሲካ ወቅት በፋሲካ በዓል የምታስተላልፊው መልእክት ምንድን ነው? በመጀመሪያ ደረጃ የእስራኤል አምላክ እንኳን ለዚህ የፋሲካ በዓል አደረሰን። ሁላችን ለሚቀጥለው ዓመትን በሰላም ያደርሰን። ሀገራችን ያለችበት ሁኔታ ከባድ ነው። ነገር ግን ከጊዜ ወደ ጊዜ እያየን ነው፣ መልካም ውጤት እያየን ነው። እኛን ለማጥፋት ተነስተው የነበሩት ይኸው እንግዲህ እያየን ነው። ሽብር ፈጣሪዎች እየተንኮታኮቱ ነው። መካከለኛው ምስራቅ እየተለወጠ ነው። እስራኤል ምንጊዜም ሰላም ነው የምትፈልገው። ነገር ግን ሰላም የማይፈልጉ ሊያጠፏት የመጡን ደግሞ እንዳግባቡ ነው የምትመልሰው። ስለዚህ ጠንካራ መሆን አለብን፣ አንድ ላይ መሆን አለብን። የኛ ህብረተሰብ በተለይ ስንት ችግር ያሳለፈው ቅድስት ኢየሩሳሌም ቅድስት እስራኤል ለመግባት ይሄ አይበግረንም። በዚህም የጦር ሁኔታ አይተነዋል፣ ምን ያክል ተሳትፎ እንዳካሄድን። ልጆቻችን፣ ወንድሞቻችን፣ እህታችንም ሳትቀር የህይወት መስዋዕትነት የከፈለች እንዳለች ተዋጊ ምሽማራ ግቡር የምናስታውሰው ነውና በቅድሚያ ሰላም ያምጣልን። ከሁሉ ደግሞ ጠንካራ መሆን አለብን። ከሁሉ ደግሞ መሆን ያለበትኝ በዚህ አጋጣሚ ለወገን የምገልጸው በነገው ዕለት ሌል ሴደር የፋሲካ በዓል ስንቀመጥ ምንድን ነው የምናደርገው? ለልጆቻችን የግብፅን አወጣጥ በባርነት የእስራኤል ስንት ዓመት እንደቆየ ያወጣጡ ሁኔታ ለልጅ ትውልድ መናገር ነው። በዚህ አጋጣሚ ደግሞ የኛ ህብረተሰብ ደግሞ የኛ የኢትዮጵያ ቤተ እስራኤሎችን የኑሮ ሁኔታ በኢትዮጵያ እንዴት ነበር፣ ያወጣጡ ሁኔታ እንዴት ነበር፣ ወደ ቅድስት እስራኤል ለመምጣት የተከፈለው መስዋዕትነት ምንድነው የሚለውን ልጆቻችን ታሪካችን እንዲያውቁ በኋላ ለወደፊቱ አልሰማንም እንዳይሉ አልነገሩንም እንዳይሉ ከወዲሁ ሁላችሁም በየቤታችሁ ይሄን ነገር ትኩረት ስጡበት። ታሪካችን እንዳይጠፋ
ታሪካችን ለምን አልነገሩንም ብለው በኋላ የሚመጣው ትውልድ በእኛ ላይ እንዳያዝኑብን ነው ብለውና በዚህ አጋጣሚ ፋሲል ላንተም በአጠቃላይ ለተመልካቾቻችን በመላው ዓለም ለሚገኘው የእስራኤል ህዝብ የይሁዲ ህዝብ በሙሉ እንኳን ለዚህ የፋሲካ በዓል አደረሰን። እርግጠኛ ነን እንግዲህ ከግብጽ የጀመረው ሰቆቃ ችግር አሁንም ቢሆን በየሄድንበት አልተወንም። ነገር ግን በየሄድንበት ደግሞ አምላክ ይጠብቀናል። እስራኤል በአጭር ጊዜ ውስጥ የደረሰችበትን ውጤት የደረሱ ሀገራት የሉም። እስራኤል በአጭር ጊዜ ውስጥ ወገኗን አሰባስባ አሁንም በማሰባሰብ ያልመጡትንም በማሰባሰብ ላይ ትገኛለች። ቀደም እንደገለጽኩት ፋሲል ከውጭ የመጣ ነው ወገኖች ነን። እስራኤልን ወክለን በአሁኑ ሰዓት በየትም ቦታ የምንታገለውና እስራኤል አምላክ ሰላም ያድርሰን። ለሚቀጥለው ዓመት አመሰግናለሁ። ዶክተር ጸጋ ፈንታሁን ከሊኩድ ፓርቲ የክኔሴት አባል የህዝብ ተወካዮች ምክር ቤት አባል መልካም ፋሲካ በዓል። በጣም አመሰግናለሁ። አመሰግናለሁ ፋሲል።